ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ይህ የዕለተ አርብ የረፋድ መረጃችን ነው። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ከትራምፕ አስተዳደር ለ4 ኪሎ መልእክት ደርሷል። የባይደን አስተዳደር ተሰናብቶ ፕሬዝዳንት ዶናልድ ትራምፕ ስልጣን ከያዙ በኋላ የመጀመሪያው ነው የተባለ መልእክትም ነው። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ ይኖራል። የብርቱካን ካሳሁን ጉዳይ አሁንም በስፋት ማነጋገሩን ቀጥሏል። የኢቢኤስን የባለፈው ፕሮግራም ተከትሎ ከዚያን ዕለት ጀምሮ ብዙ ሲያነጋግር የነበረው ጉዳይ በትላንትናው ዕለት በአንድ ጊዜ በበርካታ መንግስታዊ ሚዲያዎች በተለቀቀ ዶክመንተሪ ፊልም ተጨማሪ መነጋገሪያ ሐሳቦችን ብቅ ብለዋል። ነገሩ ወሰብሰብ ያለና ከቀደመው የኢቢኤስ ፕሮግራም ጋር መልሶ ማስተያየት ጭምር ሲታይ ብዙ ጥያቄዎችን የሚያጭሩ ሁኔታዎች የተፈጠሩበትም ሆኖ ታይቷል። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። ፕሬዝዳንት ኢሳያስን ያስደሰተ ዜና ከወደ አውሮፓ የተሰማ መሆኑንም አካተናል። በአማራ ክልል የሚንቀሳቀሱት የፋኖ ኃይሎች ውህደት ሊያውጁ መሆኑን አፍሪካን ኢንተለጀንስ የተሰኘ ዜና ምንጭ ዘገበ። ውህደቱን የሚያደርጉት በጎንደር የሚንቀሳቀሱ ሁለት ቡድኖች መሆናቸው ተዘግቧል። መረጃውን ወደ እናንተ እናደርሳለን። በትግራይ የኤችአይቪ ስርጭት በከፍተኛ ደረጃ እየተስፋፋ መሆኑን የሚያመለክት መረጃ በክልሉ በኩል የወጣ መሆኑን የሚያመለክት አንድ መረጃንም አካተናል። አብራችሁን ቆዩ። የምንለቃቸው ለታይትኩ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከትራምፕ አስተዳደር ለ4 ኪሎ የደረሰው መልእክት። የቀድሞ የባይደን አስተዳደር በምርጫው ተሸንፎ የትራምፕ አስተዳደር ስልጣኑን ከተረከበ በኋላ ለመጀመሪያ ጊዜ ከነጩ ቤተ መንግስት ወደ 4 ኪሎ ስልክ ተደውሏል። ከአሜሪካ ውጭ ጉዳይ ሚኒስቴር ስልክ የደወሉት አዲስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ መሆናቸውን ከስቴት ዲፓርትመንት የወጣው መረጃ አመልክቷል። በአሜሪካ የውጭ ጉዳይ ሚኒስቴር በኩል ከሰዓታት በፊት የተለቀቀው ይኸው መረጃም የአሜሪካ የውጭ ጉዳይ ኃላፊ ማርክ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መወያየታቸውን አስታውቋል። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው በዚሁ የስልክ ጥሪ መግለጫውም ማርኮ ሩቢዮና ጠቅላይ ሚኒስትር አብይ አህመድ በስልክ ምን ተነጋገሩ የሚለውን ጉዳይ ጠቆም አድርጓል። የስልክ ውይይቱ የአሜሪካና የኢትዮጵያን የሁለትዮሽ ግንኙነት ማጠናከር በሚቻልበት ሁኔታ ላይ ትኩረቱን ያደረገ ነውም ተብሏል። ከዚህ ውጪም ቀጠናዊ በሆነ ሁኔታ ላይም በአፍሪካ ቀንድ መረጋጋትን ለማጠናከር በጋራ ቅድሚያ በሚሰጥባቸው ጉዳዮች ላይም ተመክሯል ተብሏል። ይሄው የስልክ ውይይቱን ተከትሎ በስቴት ዲፓርትመንት በኩል የወጣው መግለጫ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ አሜሪካ የበለጠ ሰላም የሰፈነባትና ለበለጸገች ኢትዮጵያን ለማገዝ አሜሪካ ያላትን ቁርጠኝነት አረጋግጠዋልም ሲል አስታውቋል። በቀደመው የባይደን አስተዳደር ወቅት እየደጋገሙ ወደ 4 ኪሎ ስልክ ይደውሉ የነበሩት የቀድሞ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ነበሩ። የውጭ ጉዳይ ሚኒስትሩ ከጠቅላይ ሚኒስትሩ ጋር ሲያደርጋቸው በነበሩት ውይይቶችና የጽሑፍ ማሳሰቢያዎችም በዋነኝነት የትግራይን ጉዳይ ማዕከል ያደረጉ መሆኑን እየታዩም ነበር። የአንቶኒ ብሊንከን ዋነኛ ትኩረት በተለይም ደግሞ በፕሪቶሪያው የሰላም ስምምነት አተገባበር ላይ ያተኮረ እንደነበርም የሚታወስ ነው። በአማራና ኦሮሚያ ያሉ ግጭቶችን በድርድር ይፈቱ የሚለውም ጉዳይ ከትግራይ ጉዳይ ቀጥሎ ጠቆም ሲደረጉ የነበሩ ማሳሰቢያዎች ነበሩ። የትራምፕ አስተዳደር የውጭ ጉዳይ ፖሊሲ ከቀደመው የባይደን አስተዳደር ፈጽሞ የተለየ በመሆኑ ብዙዎች የትኩረት አቅጣጫዎችም ጭምር የተለዩ ሆነው ይታያሉ። በስቴት ዲፓርትመንት መግለጫ ላይ ትግራይም የፕሪቶሪያ ስምምነት አፈጻጸም ጉዳይ የተነሳበት ሁኔታ አልታየም። ይህ በብሊንከን የውጭ ጉዳይ ሚኒስትርነት ዘመን ፈጽሞ ሳይነሳ የሚታለፍ ጉዳይ አልነበረም። የአሁኑ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ውይይት ጠቅለል ባሉ ሀገራዊና ቀጠናዊ ጉዳዮች ላይ የተደረገ ውይይት ብቻ መሆኑን መግለጫ ያመለክታል። ትግራይ፣ ፕሪቶሪያ፣ ግጭት፣ አማራ፣ ኦሮሚያ የሚሉ እንደቀደሙት ጊዜያት በዝርዝር የተቀመጡ ነጥቦች አልታዩም። በሀገራዊ ጉዳይ በእነዚህና በእነዚያ ነጥቦች እንዲሁም በቀጠናዊ ጉዳይ ደግሞ በእንዲህ አይነት ነጥቦች ተመከረ ወይም ተነጋገርን የሚል ምንም አይነት ዝርዝር ጉዳይ በስቴት ዲፓርትመንት መረጃ ላይ አልታየም። ፕሬዝዳንት ትራምፕ ወደ ስልጣን መምጣታቸውን ተከትሎ በኢትዮጵያ ኢኮኖሚ ውስጥ በተለይም ደግሞ በእርዳታ አቅርቦትና በበርካታ ፕሮጀክቶች ውስጥ የቢሊዮን ዶላሮች ሰፊ ተሳትፎ የነበረው ዩኤስኤድ መቆሙ በራሱ ድርሻ መጠን በሀገሪቱ ኢኮኖሚ እንቅስቃሴ ላይ አሉታዊ ተጽዕኖ እንዳሳደረ መረጃዎች ያመለክታሉ። በብርቱካን ሌላ አነጋጋሪ ክስተት። የብርቱካን ተመስገን ጉዳይ አሁንም እያነጋገረ ነው። አንዱ ታሪክ በሌላው ላይ እየተደረበ ነው። ባሳለፍነው ሳምንት በኢቢኤስ ቴሌቪዥን ከተላለፈ የብርቱካን ተመስገን ታሪክ ጋር በተያያዘ በተለያዩ የመንግስት ሚዲያዎች የተላለፈ ዶክመንተሪ ፊልም ተሰራጭቷል። ምሽቱን የተሰራጨው ይህ ዶክመንተሪ ፊልም የብርቱካን ተመስገን ጉዳይ አሁንም አዲስ መነጋገሪያ ሆኖ እንዲቀጥል አድርጎታል። በዚሁ ዶክመንተሪ ላይም በኢቢኤስ ቴሌቪዥን ጣቢያ የተላለፈው ፕሮግራም ሐሰትና ሆን ተብሎ የተቀነባበረና ከጀርባው ፖለቲካዊ ዓላማን ያዘለ ነውም ተብሏል። በዚሁ ፕሮግራም ላይ ራሷ ብርቱካን፣ ባለቤቷና ሌሎች ቤተሰቦቿና የቅርብ ሰዎቿም ጭምር ቀርበዋል።
የብርቱካን እውነት በሚል በቀረበው ዶክመንተሪ ላይ ብርቱካን በኢቢኤስ ቴሌቪዥን ላይ የሰጠዋቸው መረጃዎች በሙሉ ሐሰት ናቸው፣ ድርሰት ነው፣ እውነታነት የለውም፣ በፕሮግራሙ ላይ እንደታገድኩ፣ ስቃይ እንደደረሰብኝ፣ እንደተደፈርኩ፣ ከዚያም በመደፈሬ ልጅ እንደወለድኩ አድርጌ ያቀረብኩት ትክክል አይደለም ስትል ተናግራለች። አክላም ተደፍሬ ሳይሆን በትዳር የወለድኩት ልጅ አለኝ፣ ትዳርና ቤተሰቦችም አለኝ ስትልም ነው የተናገረችው። ቡና ባንክ ኮልፌ አጠና ተራ ቅርንጫፍ የደንበኞች አገልግሎት ክፍል ውስጥ የሚሰራ መሆኑን የተናገረው ባለቤቷም በዚሁ በተላለፈው ዶክመንተሪ ውስጥ ተካቷል። ባለቤቷ በዚሁ ማብራሪያውም ከብርቱካን ተመስገን ጋር ከአዲስ አበባ ጎጃም ድረስ ሄደው በቤተሰብ ተመርቀው ህጋዊ ጋብቻ ያከናወኑ መሆኑን አመልክቶ ቤተሰቡን የሚያስተዳድርበት በቂ ገቢ ያለው መሆኑንም ተናግሯል። ይህ በሆነበት ሁኔታ ባለቤቱ ብርቱካን በምን መልኩ ወደዚህ ጉዳይ እንደገባች ያልገባው መሆኑን አክሏል። ባለቤቱ ብርቱካን በበኩሏ ቀረጻዊ ትወና መሆኑን እንጂ የምርና ከሷ ህይወት ጋር በተገናኘ የተሰራ መሆኑን እንደማታውቅ ተናግራለች። በዚሁ ዶክመንተሪ ላይ ስትናገርም ይሄን ነገር ያሰሩኝ ለትወና ብለው ወስደው ነው፣ ሙሉ የተሰራው ትወና ነው። እኔ እናት፣ አባት፣ እህት፣ ወንድም፣ አክስት፣ አጎት ያለኝ ሰው ነኝ። ባለ ትዳርም ነኝ። የልጅ እናት ነኝ። ልጄም ቢሆን አግብቼ ተድሬ ተኩዬ የወለድኩት እንጂ በእገታ የወለድኩት ልጅ አይደለም ስትል በዚሁ ዶክመንተሪ ውስጥ ተናግራለች። ሌላኛው አነጋጋሪ የታሪኩ ክፍል የሆነው ደምቢዶሎ ዩኒቨርሲቲ ነው። ደምቢዶሎ ዩኒቨርሲቲ ኢቢኤስ ቴሌቪዥን ፕሮግራም ከተላለፈ በኋላ በደብዳቤና በፕሬዝዳንቱ በኩል ስሜ ያላግባብ ተነስቷል በሚል ቅሬታውን ያቀረበ ሲሆን በወቅቱም በተላለፈው ዝግጅት ውስጥ የደምቢዶሎ ዩኒቨርሲቲ ስም አልተነሳም፣ ይህ ከሆነ ዩኒቨርሲቲው ለምን እየደጋገመ ማስተባበል አስፈለገው የሚሉ ጥያቄዎችም ሲነሱ ነበር። ሆኖም በትናንትናው ዕለት የተሰራጨው ዶክመንተሪ ፕሮግራም በቴሌቪዥን አየር ላይ ሲውል ደምቢዶሎ ዩኒቨርሲቲ ስሙን እንደተጠቀሰና ሆኖም ዩቲዩብ ላይ ሲጫን ግን የዩኒቨርሲቲው ስም ኤዲት ተደርጎ ተቆርጦ የወጣ መሆኑን አመላክቷል። የኢቢኤስን የብርቱካን ፕሮግራም መላልስ የተመለከቱ ሰዎች ደግሞ ፕሮግራሙ አየር ላይ ከመዋሉ በፊት ልጅቷ ስትናገራቸው በነበሩት አንዳንድ ነጥቦች ላይ እንዴት አካላዊ ዳሰሳን ጨምሮ አካቶ መረጃው በሕክምና ምርመራ ጭምር እንዲረጋገጥ ማድረግ አልቻሉም በማለት በተለያዩ ማህበራዊ ሚዲያዎች አስተያየቶቻቸውን የሰጡበት ሁኔታም ታይቷል። በፕሮግራሙ ላይ ጥያቄ ካስነሱት መካከልም ራሷ ብርቱካን በአካል ደረሱብኝ ያለቻቸው ጉዳቶች ናቸው። የራስ ቅሏ ለሁለት መከፈል፣ በምላጭ መተልተል፣ የማህፀን በብረት መጨቅጨቅ፣ በከባድ አካላዊ ጉዳትና ደም መፍሰስ ብሎም ያለ ሕክምና እርዳታ ያለ ምግብና ውሃ ለቀናት ጫካ ውስጥ መቆየት፣ ከዚያም ግልጽ ባልሆነ ሁኔታ በድንገት ነቅቶና አቅምን አግኝቶ ጓደኛን እስከ መሸከም መድረስ የሚሉት ጉዳዮች በብዙዎች ዘንድ እንዴት ይህ በሰውኛ ሊሆን ቻለ በሚል ጥያቄ የተነሳባቸው ሆኖ ታይተዋል። ብርቱካን በዚሁ ፕሮግራም ላይ ጭንቅላቴን 2 ጊዜ ሲመታኝ ለ2 ተከፈለ፣ ቀይ ነበርኩ፣ በምላጭ ሁሉ ተልትለውኛል ስትል ባለቤቷ ደግሞ የተጋባነው በ2014 ዓ.ም ነው፣ 3 ዓመት ሊሆነን ነው፣ በፍጹም ሰውነቷ ላይ የሚታይ ምንም አይነት ጠባሳ የለም ሲል ተናግሯል። በኢቢኤስ ፕሮግራም ላይ ጭንቅላቴ ለ2 ተከፈለ፣ ሰውነቴ በምላጭ ተተለተለ፣ ማህፀኔ በብረት ተጨቀጨቀ ያለችው ብርቱካን በምሽቱ ዶክመንተሪ ደግሞ እኔ ልብ ታማሚ ነኝ፣ ከዚህ ውጭ ምንም አይነት የሚታይብኝ ሌላ ችግር የለም፣ ሙሉ ጤነኛ ነኝ ስትልም ተናግራለች። ይህ ከሆነ የጣቢያው አዘጋጆች ብርቱካን በጊዜው በዚህ ደረጃ ስሜትን በሚጎዳ መልኩ የደረሰባትን አካላዊ ጉዳት እየገለጸች ስታብራራ በስም እየተጠቀሱ ተጎዶ የተባሉት የአካል ክፍሎቿ እንዴት በሕክምና እንዲረጋገጥ ማድረግ አልቻሉም የሚለው ጉዳይ ጥያቄ ሆኖ እያነጋገረም ነው። ብርቱካን በዚሁ ማብራሪያውም ትወና መሆኑን ነው የማውቀው፣ ለትወና ብለው ነው ያሰሩኝ፣ ትወና ደግሞ አንድ ነገር እውነት አስመስል የምትገልጸው እንጂ እንደዛ አይደለም ካለች በኋላ እንደገና መለስ ብላ ሉላ አቅፋኝ ስታለቅስ አዝኛለሁ ስትልም ተናግራለች። በዚህ ገለጻዋ መሰረት ፕሮግራሙን ያዘጋጁት አካላት እንጂ ከሷ ጋር ስቱዲዮ ገብተው ፕሮግራሙን ለህዝብ ያደረሱት የፕሮግራሙ አቅራቢዎች ብርቱካን ትወና ነው ባለችው ጉዳይ ላይ መረጃው እንደሌላቸውና እነሱም ታሪኩን በእውነተኛ ታሪክነቱ ብቻ የሚያውቁት ከዚሁ የብርቱካን ገለጻ መረዳት ተችሏል። ከዚህ ውጭም ሌላኛው ጥያቄ ያስነሳው በታሪክ ውስጥ ያለው የጊዜ መጣረስ ነው። ይህንን ጉዳይ ያነሳው ባለቤቷ ነው። በዚሁ ማብራሪያውም ደምቢዶሎ ታሪክ የሆነው ከዛሬ 5 እና 6 ዓመት በፊት የሆነ ነው። በፕሮግራሙ ላይ በዚያን ጊዜ ተደፍራ እንደወለደች ነው የተገለጸው። ከኔ የተወለደው ልጅ ግን 2 ዓመቱ ነው። የዛሬ 5-6 ዓመት ተደፍራ ነው በሚል ልጁ ቢወለድ ኖሮ ዛሬ 5 እና 6 ዓመት በሆነው ነበር ሲልም ነው ሲናገር የተደመጠው። አክሎም ደምቢዶሎ ዩኒቨርሲቲ ስትማር ተደፍራ ነው የሚባለው ሐሰት ነው፣ ዩኒቨርሲቲው የት እንደሆነ እንኳን አታውቀውም ሲል አክሏል። በቀጣይ መረጃ ኢሳያስን ያስፈነደቀው ዜና። ዶላር ወደ ኤርትራ እንዳይላክ ከባድ ክልከላን ሲያደርጉ የነበሩ ኤርትራውያን በአሸባሪነት ተፈርጀዋል። ዜናው ለውጭ ምንዛሬ ቋታቸው ፈተና ውስጥ ገብቶ ለነበረው ፕሬዝዳንት ኢሳያስ አስደሳች ሆኗል። እነዚህ በአውሮፓ የሚንቀሳቀሱና ሰፊ ዓለም አቀፍ ኔትወርክ ያላቸው ኤርትራውያን ናቸው አሸባሪ በሚል የተፈረጁት። ድርጅቱ ብርጌድና ሐምዱ የሚባል ነው። የፈረጀችው ጀርመን ናት። ድርጅቱን በአሸባሪነት ስትፈርጅ ጀርመን የመጀመሪያው ሀገር ናት። ይህንኑ ድርጅት እስራኤል፣ ስዊድን፣ ዴንማርክና ስዊዘርላንድም ነውጠኛ በሚል እያሳደዱት ነው። የጋራ መረጃ ልውውጦችም እየተደረጉ ነው።
አብዛኞቹ የድርጅቱ አባላትም ተደብቀዋል። ጀርመን እነዚህኑ የድርጅቱ ቀንደኛ አንቀሳቃሾች ናቸው ያለቻቸውን በ6 የፌዴራል ግዛቶቿ ለማደን 200 ፖሊሶችን ብታሰማራም አንድ የድርጅቱን አባል የያዘችበት ሁኔታ እንደሌለ አስታውቃለች። አሰሳው ግን አሁንም እንደቀጠለ ነው። ድርጅቱ በጀርመን በአሸባሪነት መፈረጁ ለፕሬዝዳንት ኢሳያስ መንግስት እንደ ድል የሚቆጠር ነው። በተለያዩ የውጭ ሀገራት ሁከትና ብጥብጥ አስነስቷል የተባለው የኤርትራው መንግስት ተቃዋሚው ብርጌድ ንሓመዱ በጀርመን ህግ መሰረት በአገር ውስጥ አሸባሪነት መፈረጁን የአገሪቱ አቃቤ ህግ ጽሕፈት ቤት በመግለጫው ማስታወቁን አሶሺየትድ ፕሬስ ዘግቧል። ቢያንስ ለባለፉት 3 ዓመታት በጀርመን በሚገኘው የብርጌድ ንሓመዱ ቅርንጫፍ ከፍተኛ ኃላፊነት ቦታ አላቸው የተባሉ 17 ተጠርጣሪዎች መለየታቸውን ጽሕፈት ቤቱ አትቷል። ባለስልጣናቱ የኤርትራን መንግስት የመገልበጥ ዓላማ አንግቦ የሚንቀሳቀስ የዓለም አቀፍ ኔትወርክ መረብ አካል ነው ሲሉ በፈረጁት በዚህ ቡድን ላይ ፖሊስ ረቡዕ መጋቢት 16 2017 ዓ.ም በ6 ግዛቶች ወረራዎችን ማካሄዳቸውን የዜና ወኪሎች አስነብበዋል። ከ200 በላይ ፌዴራልና የክልል ፖሊሶች በአገሪቱ በሚገኙ 6 ግዛቶች በ19 ንብረቶች ላይ ፍተሻ አድርገዋል። ከጀርመን በተጨማሪ በዴንማርክም እንዲሁ በተመሳሳይ ወቅት ፍተሻ መካሄዱን የጀርመን የዜና ወኪል ዲፒኤ ዘግቧል። ሆኖም እስካሁን ድረስ በቁጥጥር ስር የዋለ እንደሌለ ተገልጿል። በበርካታ የሰብአዊ መብት ተሟጋቾች ዘንድ ጨቋኝ ተብሎ የሚጠራው የኤርትራ መንግስት በዜጎቹ ላይ መጠነ ሰፊ ጥሰት በመፈጸም ይከሰሳል። በዚህ ምክንያት በኤርትራ ያለውን የፖለቲካና የእምነት ነጻነት ጭቆና እንዲሁም የጊዜ ገደብ የሌለውን አስገዳጅ የብሔራዊ አገልግሎት በመሸሽ በርካቶች ኤርትራውያን አገር ጥለው ይሰደዳሉ። ኤርትራን እየገዙ ባሉት ፕሬዝዳንት ኢሳያስ አፈወርቂ አገዛዝ ላይ ከዚህ ቀደም በዲያስፖራው ተቃውሞዎች ቢሰሙም ከባለፈው ዓመት ጀምሮ ግን መልኩን እየቀየረና ያገዛዙ ደጋፊዎች የሚያዘጋጇቸውን በዓላት በመቃወም በሚነሱ ግጭቶች ደም መፋሰሶች እየታዩ ነው። በቅርቡም የእስራኤል ፓርላማ መንግስታቸውን የሚደግፉ የኤርትራ ስደተኞችን ከሀገር ለማባረር ያለመውን ረቂቅ ህግ የመጀመሪያውን ዙር በሙሉ ድጋፍ አሳልፏል። የስዊዘርላንድ የተወካዮች ምክር ቤት የጥገኝነት ጥያቄያቸው ተቀባይነት ያላገኙ ኤርትራውያንን በሶስተኛ ሀገር አድርጎ ወደ አፍሪካ የሚመለሱበትን ፕሮግራም አጽድቋል። ለንደንን ጨምሮ በተለያዩ ሀገራት በሚነሱ የደጋፊና ተቃዋሚዎች ግጭት የተነሳ በዩናይትድ ኪንግደም ባለስልጣናት ኤርትራውያን የሚያከብሩት ፌስቲቫል ተሰርዟል። የጀርመን አቃቢያን ህግ ተጠርጣሪዎቹ በቡድኑ ውስጥ ከፍተኛ ኃላፊነት ቦታዎችን እንደያዙ ምርመራዎች ይጠቁማሉ ብለዋል። በጀርመን ቡድኑ ከአውሮፓውያኑ 2022 ጀምሮ ከኤርትራ መንግስት ጋር ግንኙነት ባላቸው ፌስቲቫሎች ላይ በተቀናጁ ሁከቶች ተሳታፊ ነው በሚል ተወንጅሏል። አቃቤ ህግ በነሐሴ 2022 በጂሰን የተካሄዱ ፌስቲቫሎች እንዲሁም በመስከረም 2023 በስቱትጋርት የነበረ የኤርትራውያን ማህበር ሴሚናርን ዋቢ አድርገዋል። በእነዚህ ዝግጅቶች ላይ ከፋ ጉዳትን ጨምሮ በርካታ የፖሊስ አባላት መቁሰላቸውን እንዲሁም በርካታ ተቃዋሚዎች መታሰራቸው ተገልጿል። በአውሮፓውያኑ 2023 በስቱትጋርት የተቀሰቀሰውን ረብሻ ተከትሎ 56 ሰዎች በእስር እንዲቀጡ ተደርገዋል። አንዳንድ የእንቅስቃሴው አባላት በጀርመን የመንግስት ተቋማትና ፖሊስ አባላት ላይ የሚደርስን ጥቃት ህጋዊ አድርገው እንደሚቆጥሩትም አቃቢያን ህግ መግለጻቸውን የዜና ወኪሎች አስነብበዋል። በኔዘርላንድና በጀርመን ባሉ የብርጌድ ንሓመዱ ቅርንጫፎች ከፍተኛ ኃላፊነት ቦታ በመያዝ የተጠረጠረና ባለፈው የካቲት በሄግ በነበሩ ግጭቶች ተሳትፏል የተባለ ግለሰብ የሆላንድ ፍርድ ቤት የብዙ ዓመታት እስር እንደተፈረደበት ይኸው የአቃቤ ህግ መግለጫ ጠቁሟል። በኤርትራ መንግስት ደጋፊዎች ዘሄግ ከተማ ውስጥ በተዘጋጀ ስነ ስርዓት ላይ ተቃዋሚ ኤርትራውያን ተገኝተው በተሽከርካሪዎች በሌሎች ንብረቶችና በፖሊስ ላይ ጉዳት መድረሱን ተከትሎ ነው የግጭቱ አስተባባሪና ዋነኛ ተሳታፊዎች ናቸው የተባሉ ግለሰቦች ተይዘው ክስ የተመሰረተባቸው። መስከረም 13 2017 ዓ.ም ብይን የሰጠ የሀገሪቱ ፍርድ ቤት ዋነኛ የግጭቱ መሪ ነው በተባለው የ48 ዓመት ዮሐንስ አብርሃ ላይ የ4 ዓመታት እስር ሲፈርድ በሌሎች ላይ በተለያየ መጠን የወራት የእስር ቅጣት አስተላልፏል። በተያያዘ በስዊድን በአውሮፓውያኑ 2023 በኤርትራ የባህል ፌስቲቫል ላይ በተቀሰቀሰው ሁከትና ብጥብጥ የተጠረጠሩ 6 ሰዎች በፍርድ ቤት ከ5 እስከ 6 ወራት እስር እንደተፈረደባቸው የስዊድን የዜና ወኪል ቲቲ ዘግቧል። በወቅቱ በመቶዎች የሚቆጠሩ የመንግስት ተቋሚዎች ፌስቲቫሉን ጥሰው መግባታቸውንና በዚህም ከ50 በላይ ሰዎች መቁሰላቸውና ወደ 140 የሚጠጉ መታሰራቸው ተዘግቧል። ከኤርትራ የትጥቅ ትግል ጀምሮ በውጭ ሀገራት ጠንካራ የማህበረሰቦች አደረጃጀትን መፍጠር የቻለው የኤርትራ መንግስት በሰኔ መጨረሻ የሚከበረውን የሰማዕታትና የግንቦት የነጻነት በዓሎችን በኤምባሲውና በደጋፊዎቹ አማካይነት ሲያከብር ቆይቷል። ነገር ግን ባለፉት 2 ዓመታት አገዛዙን የሚቃወመውና የኤርትራ መንግስት እነዚህ ክብረ በዓላትን ለፕሮፓጋንዳና ገንዘብ ለማሰባሰብ ይጠቀምበታል የሚሉ ብርጌድ ንሓመዱ የሚባል ቡድን ድንኳኖችን ማቃጠል ጨምሮ ሌሎች መንገዶችን በመጠቀም እየተቃወሙ ይገኛሉ። በአገሪቱ የተረቀቀው ህገ መንግስት ተግባራዊ እንዲደረግ፣ ምርጫ እንዲካሄድ፣ የፖለቲካው ምህዳር እንዲሰፋ፣ በፖለቲካ ልዩነት ምክንያት የታሰሩ እንዲፈቱና ለብዙ ወጣቶች ፍልሰት ምክንያት እንደሆነ የሚነገርለት ገደብ የለሽ ወታደራዊ አገልግሎት እንዲቆምና መሰል ጥሪዎች ተደጋግመው ተሰምተዋል። በደጋፊዎችና በተቃዋሚዎች በተነሱ ሁከቶች የተነሳ በተለያዩ ሀገራት የፖሊስ አባላትን ጨምሮ በኤርትራውያንና በንብረት ላይ ጉዳት ደርሷል። ከቅርብ ጊዜያት ወዲህ ኤርትራ የባህል ፌስቲቫል ዝግጅትን ምክንያት በማድረግ በኤርትራውያን መካከል በአውሮፓና አሜሪካ ከተሞች ግጭት ሲፈጠር መመልከት የተለመደ ሆኗል። በባለፉት ዓመታት እስራኤልን ጨምሮ በጀርመን፣ ስዊድን፣ ኖርዌይ እና በካናዳ
ብዙዎችን ለጉዳት የዳረገ ግጭት መከሰቱ ይታወሳል። ዘገባው የቢቢሲ ነው። በቀጣይ ርዕስ በአማራ ክልል የፋኖ ኃይል በጎንደር ውህደት ሊያውጅ መሆኑ ተሰማ። በአማራ ክልል የሚንቀሳቀሱት የፋኖ ኃይሎች ውህደት ሊያውጁ መሆኑን አፍሪካን ኢንተለጀንስ የተሰኘ የዜና ምንጭ ዘገበ። ውህደቱን የሚያደርጉት ሁለት ቡድኖች ሲሆኑ በጎንደር የሚንቀሳቀሱ መሆናቸው ተዘግቧል። በጎንደር የሚንቀሳቀሱና ውህደት ለማድረግ እየተዘጋጁ ያሉ ቡድኖች የአማራ ፋኖ አንድነት በጎንደርና የአማራ ፋኖ ጎንደር እዝ የሚሰኙ መሆናቸውን የአፍሪካን ኢንተለጀንስ ዘገባ አመልክቷል። ፋኖ ጎንደር ወደሚል አንድ ቡድን ሊጠቃለሉ መሆኑን ነው ዘገባው ያመለከተው። በጎንደር ውስጥ ሌላ ሶስተኛ ኃይል እንዳለ ዘገባው ያስታወሰ ሲሆን ይሄኛው ኃይል ወደ ሁለቱ ቡድኖች ውህደት ስለመግባት አልተገለጸም። ሶስተኛው ኃይል በመጠኑ አነስተኛ መሆኑን ዘገባው አስፍሯል። ውህደት የሚፈጥሩት ሁለት ቡድኖች ስለመዋሃድ መነጋገር ከጀመሩ አንድ ወር መቆጠሩን ዘገባው ያነሳል። በድምሩ 42 መሪዎች እንዳላቸውም አክሏል። አሁን ቡድኑ ሲቀላቀል በአመራር ላይ ስለሚሆኑ ሰዎች አፍሪካን ኢንተለጀንስ ዝርዝር መረጃ አስፍሯል። ሀብቴ ወልዴ ጥምረቱ ሊቀመንበር እንዲሁም ባየቀናው ምክትል እንደሆኑ በዘገባው ሰፍሯል። በአማራ ክልል ላለፈው አንድ ዓመት ትጥቅ በማንሳት እየተንቀሳቀሰ ያለው ኃይል አራት ዋነኛ ቡድኖች ሲኖሩት ጎንደር፣ ጎጃም፣ ሸዋና ወሎ በሚል የሚከፈሉ ናቸው። ከወራቶች በፊት ቡድኑ ወደ አንድ እዝ እንዲመጣ ተሞክሮ ፖለቲከኛው እስክንድር ነጋ በመሪነት እንደተመረጠ ተነግሮ ነበር። በዚህ ያልተስማሙ ኃይሎች መኖራቸው ተነግሮ ውህደቱ ሳይነሳ ቆይቷል። ትላንት መንግስት ከፋኖ ኃይሎች ጋር በውጭ ሀገራት ለመነጋገር ፍላጎት እንዳለው መዘገቡ ይታወሳል። ቡድኑና መንግስትን ንግግር እንዲያደርጉ የሚያመቻች ካውንስል በአማራ ክልል መቋቋም ይታወሳል። እንዲሁም የሀገራዊ ምክክር ኮሚሽን መንግስት የትግራይ ግጭትን እንደቋጨ ሁሉ በአማራ ክልል እስረኞችን በመፍታት ከፋኖ ጋር ያለውን ግጭትም እንዲቆም እንዲያደርግ ከሰሞኑ መጠየቁ ይታወሳል። በመንግስት በኩል በክልሉ ከሚንቀሳቀሰው ኃይል ጋር ለመደራደር ፍላጎት መኖሩን የሚገልጽ ቢሆንም ድርድሩን ለማድረግ ቡድኑ አንድ እዝ አለመኖሩ እንደ ችግር ሲነሳ እንደነበር ይታወሳል። በመጨረሻም በትግራይ ክልል የኤችአይቪ ኤድስ ስርጭት ጨመረ። በትግራይ ክልል ኤችአይቪ ቫይረስ ስርጭት በከፍተኛ ደረጃ እየጨመረ መሆኑ ታወቀ። በዚህም ስርጭቱ ቀደም ሲል ከነበረበት ደረጃ ወደ 1.42 በመቶ ቀንሶ የነበረ ቢሆንም አሁን ላይ የበሽታ ስርጭቱ 3 በመቶ መድረሱን የክልሉ ጤና ቢሮ ዋቢ ያደረገው ለኢትዮ ኤፍኤም አስታውቋል። ከጦርነቱ በኋላ በቅርቡ በተካሄደው ጥናት የስርጭቱ መጠን ሴተኛ አዳሪዎች ላይ 8.5 በመቶ እንዲሁም ተፈናቃዮች ላይ ወደ 5.5 በመቶ መሆኑን በትግራይ ክልል ጤና ቢሮ የኤችአይቪ ኤድስ ፕሮግራም ዳይሬክተር አቶ ፍሳ የገለጹ መሆኑንም ዘገባው አክሏል። ኃላፊው በዚሁ ማብራሪያቸውም ለስርጭቱ መጨመር በሰዓቱ የነበረው የመድኃኒት አቅርቦት እጥረትና የኮንዶም አቅርቦት አለመኖር እንደዚሁም ስለ ኤችአይቪ ያለው ግንዛቤ እጅግ አናሳ መሆኑ ምክንያቶች መሆናቸውንም አክለው አመልክተዋል። አቶ ፍሳ በዚሁ ማብራሪያቸውም በአሁኑ ሰዓት የመድኃኒት አቅርቦት ያለ መሆኑን አስታውቀው የመቆራረጥ ችግር ያለ መሆኑንም ተናግረዋል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።